ሰላም! ዛሬ በጣም ውስብስብ ሆነ የፍጻሜ ዘመን ትንቢትን ነው የምንፈታው። በአንድ ጥንታዊ ጽሑፍ ውስጥ የሚገኝ አስደናቂ ታሪክ ነው። እንግዲህ ጥያቄው ይሄ ነው። ይህ ጥንታዊ ጽሑፍ እንደሚለው የዓለም ፍጻሜ እንዴት ነው የሚሆነው? ምክንያቱም የሚዘረዝራቸው ክስተቶች በቅደም ተከተል የተቀመጡና ከጊዜ ወደ ጊዜ እየተባባሱ የሚሄዱ ናቸው። ያው ምንጩ እንደሚነግረን እነዚህ ሶስት የተለያዩ የጊዜ መስመሮች ወይም ተለያዩ የፍርድ ሁኔቶች አይደሉም። በቃ አስቡት፣ አንዱ ሌላውን የሚክፈት እርስ በርሱ የተሳሰረ የክስተቶች ሰንሰለት ነው። የመጀመሪያው ደረጃ ለሁለተኛው በር ይከፍታል፣ ሁለተኛውም ደግሞ የበለጠ አስከፊ ለሆነው ለሶስተኛው መንገድ ይጠርጋል። እስኪ የመጀመሪያውን እንመልከት። እንግዲህ ትንቢቱ የሚጀምረው የመጀመሪያዎቹ 4 ማህተሞች ሲፈቱ ነው እና እያንዳንዱ ማህተም ሲፈታ በተለያየ ቀለም ባለው ፈረስ ላይ የተቀመጠ አንድ ምሳሌያዊ ጋላቢ ይለቃል። እሺ፣ መጀመሪያ ላይ የምናየው ነጭ ፈረስ ነው። ጋላቢው ደግሞ በዓለም ዙሪያ የሚሰፋፋውን ኃይለኛ የማታለል ማዕበል ነው የሚወክለው። ከዚህ ቀጥሎ ደግሞ ቀይ ፈረስ ይመጣል። ጋላቢው ከምድር ላይ ሰላምን የማንሳት ስልጣን ያለው ታላቅ ሰይፍ ነው የታጠቀው። ይህ እንግዲህ የከባድ ጦርነትና የሰላም መጥፋት ምልክት ነው። አሁን ደግሞ ሶስተኛው ጋላቢ ጥቁር ፈረስ ላይ ሆኖ ሚዛን ይዞ ይመታል። ይህም መሰረታዊ ምግቦች እንኳን በጣም የሚወደዱበትን አውዳሜ ረሃብ ያመለክታል። እና በመጨረሻም አራተኛው ፈረስ ጋላቢው ሞት ራሱ ነው። በቃ በሰይፍ በረሃብ በቸነፈር እና በአራዊት የምድርን 1/4ኛው ክፍል እንዲገድል ስልጣን ተሰጥቶታል። እሺ፣ ከአራቱ ፈረሰኞች በኋላስ ምን ይሆናል? አምስተኛው ማህተም በእምነታቸው ምክንያት የተገደሉ ሰማዕታትን ያሳያል። ስድስተኛው ማህተም ሲከፈት ደግሞ ዓለምን የሚያናውጥ ታላቅ የምድር መናወጥን ጨምሮ ሰማያዊና ምድራዊ ሥርዓት ይቃወሳል። እሺ፣ በጣም የሚገርመው ነገር የሚመጣው እዚህ ላይ ነው። ሰባተኛው እና የመጨረሻው ማህተም ሲፈታ ምን ይፈጠራል? ያው እንደጠበቅነው አንድ የመጨረሻ ጥፋት አይመጣም። በምትኩ ሰባተኛው ማህተም ልክ እንደ ማስቀመጫ ሳጥን ነው። ሲከፈት በውስጡ 7ቱን የመለከት ፍርዶች ይዞ ይገኛል። ይህም ትንቢቱ ወደ ላቀ የጥፋት ደረጃ እንደሚሸጋገር ያሳያል። እንግዲህ ወደ መለከቶቹ እንሻገር። እያንዳንዱ የመለከት ድምፅ አዲስ መቅሰፍት ይዞ ነው የሚመጣው። የመጀመሪያው መለከት ሲነፋ አስቡት፣ በረዶና እሳት ይዘንባል። ይህም በምድር ላይ ካለው ዛፍና ተክል 1/3ኛውን ያውድማል። ቀጥሎ በሁለተኛው መለከት አንድ ግዙፍ የሚነድ ነገር ወደ ባህር ሲወረወር የባህርን 1/3ኛ ሕይወት ያላቸውን ነገሮች በሙሉ ያጠፋል። በሦስተኛው መለከት ደግሞ አንድ ኮከብ ከሰማይ ይወድቃል። የወንዞችንና የንጹህ ውሃ ምንጮችን 1/3ኛ በመመረዝ መራራ ያደርጋቸዋል። አራተኛው መለከት ደግሞ የሰማይ አካላትን ራሳቸውን ነው የሚመታው። የፀሐይን፣ የጨረቃና የከዋክብትን 1/3ኛ ብርሃናቸውን እንዲያጡ ያደርጋል። እንግዲህ የመጨረሻዎቹ 3 መለከቶች በጣም አስከፊ ከመሆናቸው የተነሳ ወዮታ የሚል ስያሜ ተሰጥቷቸዋል። አስቡት፣ 6ኛው መለከት ብቻውን በሕይወት ከቀሩት የሰው ልጆች መካከል 1/3ኛውን የሚፈጅ ሰራዊት ይልቃል። በዚህ ሁሉ መካከል ደግሞ ትንቢቱ አንድ የተወሰነ ጊዜ ላይ ያተኩራል። 42 ወራት ወይም 1260 ቀናት። ይህ የጊዜ አለብ ለእነዚህ ክስተቶች መሃል ላይ የተቀመጠ ቁልፍ ነገር ነው። እናም እዚህ ላይ ነው ወሳኝነት የሚገኘው። ልክ እንደ 7ኛው ማህተም 7ኛው መለከትም የታሪኩ መጨረሻ አይደለም። ይልቁንስ እሱም ሌላ በር ነው የሚከፍተው። የመጨረሻውን እና እጅግ ፈጣኑን የፍርድ ተከታታይ ይልካል። 7ቱ የቁጣ ጽዋዎች። እነዚህ 7ቱ የቁጣ ጽዋዎች ይባላሉ። በቃ በምድር ላይ በፍጥነት እና ያለማቋረጥ የሚፈሱ ፍጹም መቅሰፍቶች ናቸው። ፍጻሜያቸውም ታላቂቱ ባቢሎን ተብሎ የሚጠራው የዓለም ሥርዓት ሙሉ በሙሉ መውደቅ ነው። እንግዲህ ይሄ የጊዜ መስመር
ሙሉውን የተቆላለፈ ቅደም ተከተል በደንብ ያሳየናል። ከመጀመሪያው ማህተም ስውር ማታለል ጀምሮ በብዙ ጥፋቶች አልፎ እስከ ሰባተኛዋ የመጨረሻ ፍርድ ድረስ ያለውን ሂደት። በመጨረሻም ይሄ ሁሉ ወዴት ያመራናል? ምንጩ ይህን ዝርዝር የክስተቶች ሰንሰለት ሲያቀርብ አንድ ትልቅ ጥያቄ ጥሎልን ያልፋል። ይሄ ለወደፊቱ የተጻፈ ቀጥተኛ የጊዜ ሰሌዳ ነው ወይስ ስለ ፍትህ እና ስለ ድርጊት ውጤት የሚተርክ ኃይለኛ ምሳሌያዊ ታሪክ? ትርጓሜው ለታሪክ የተተወ ይመስላል።